የፋኖ ኃይሎች በጀነራል ተፈራ ማሞ እየተመሩ ከአዲስ አበባ በጣም በቅርብ ርቀት ላይ በሚገኙ 3 ወታደራዊ ካምፖች ላይ ውጊያ መክፈታቸው ተነገረ። ከአዲስ አበባ በ30 ኪሎ ሜትር እና በ50 ኪሎ ሜትር ርቀት ላይ በሚገኙ 3 ከተሞች ላይ የፋኖ ኃይሎች ድንገተኛ ውጊያ ከፍተዋል። የአገዛዙ ኃይል በእጅጉ መደናገጡ ነው እየተነገረው። በጀነራል ተፈራ ማሞ የሚመራው ይህ ዘመቻ አሁን ማምሻውን የተጀመረ ነው። በስፋት የምታደምጡት መረጃ ይሆናል። በአማራ ክልል ወሎን ከደቡብ ጎንደር በሚያገናኘው ጨጨሆ ከባድ የጨበጣ ውጊያ እየተደረገ ነው ተባለ። የመንግስት ኃይል የጨጨሆ መንገድን ለማስከፈትና ለመቆጣጠር በ3 አቅጣጫ ውጊያ መክፈቱ ታውቋል። የገባው የእግረኛና የኮማንዶ ሰራዊት በሌላ አቅጣጫ መቆረጡም እየተነገረ ነው። መረጃውን ታደምጣላችሁ። ጤና ይስጥልኝ የተከበራችሁ አድማጭና ቤተሰቦቻችን፣ ዛሬ ጥቅምት 10 ቀን 2018 ዓ.ም የምሽት መረጃዎችን ይዤ ወደ እናንተ መጥቻለሁ። ይህ አዶኒ ኒውስ ነው። አዶኒ ኒውስ እንደሚታወቀው የተረጋገጡ ፈጣን እውነተኛ መረጃዎችን ለእናንተ በጥራት ያደርሳል። አዶኒ ኒውስን ሰብስክራይብ እያደረጋችሁ የደወል ምልክቱን ስትጫኑ እነዚህንና መሰል መረጃዎችን ታደምጣላችሁ። እስከ ዜናው ማብቂያ ድረስ ቆይታችሁ ከኔ ጋር ይሁን። የፋኖ ኃይሎች በአዲስ አበባ ቅርብ ርቀት በሚገኙ 3 ወታደራዊ ካምፖች ላይ ጥቃት መክፈታቸው ተነገረ። ከአዲስ አበባ በ30 እና በ50 ኪሎ ሜትር ርቀት ላይ በሚገኙ የኦሮሚያና የአማራ ክልል ከተሞች ላይ ውጊያ መክፈታቸው ነው የተነገረው። የፋኖ ኃይሎች ዛሬ በሌሊት ከአዲስ አበባ በ53 ኪሎ ሜትር ርቀት ላይ በምትገኘው የአማራ ክልሏ ቡልጋ ወረዳ ሀገረ ማርያም ቀበሌ ላይ በሚገኘው የመንግስት ካምፕ ላይ ነው ድንገተኛ ውጊያ የከፈቱት። ውጊያውም በእጅ ቦምብና በብሬን የታገዘ እንደነበር የተነገረ ሲሆን በመንግስት ወታደሮች ላይ ከፍተኛ ጉዳት ስለመድረሱና የተረፈውም የመንግስት ኃይል ወደ ሸኖና ወደ ጫጫ ከተሞች ስለማፈግፈጉ ለማወቅ ተችሏል። ይህንን ተከትሎ በአማራና በኦሮሚያ ክልል ድንበር ከፍተኛ ውጥረት ስለመንገሱ ነው የመረጃ ምንጮች የገለጹት። በተመሳሳይ በዚሁ ቀጠና ከአዲስ አበባ በ50 ኪሎ ሜትር ርቀት ላይ በሚገኘው የአማራ ክልሏ ኮርማሽ ወረዳ በሚገኝ ግዙፍ የመንግስት ወታደራዊ ካምፕ ላይም ድንገተኛ ጥቃት ዛሬ ተፈጽሟል። በዚህ ጥቃትም በመንግስት ወታደሮች ላይ የደረሰው ጉዳት ለጊዜው በዝርዝር ባይታወቅም አምቡላንሶች ግን ቁስለኞችን ሲወስዱ ተመልክተናል ብለዋል የዓይን እማኞች። በተመሳሳይ 3ኛው ጥቃት ደግሞ በኦሮሚያ ክልል ሲሆን በኦሮሚያ ክልል ግንቢቾ ወረዳ ላይ የፋኖ ኃይሎች በሚገኙ መንግስት ካምፕ ላይ ውጊያ ከፍተዋል። ግንቢቾ ወረዳ ከአዲስ አበባ በ30 ኪሎ ሜትር ርቀት ላይ የሚገኝ መሆኑ ደግሞ የአገዛዙን ኃይሎች ማስደንገጡን የተነገረው። የፋኖ ኃይሎች ግንቢቾ ወረዳ በሚገኙ መንግስት ካምፕ ላይ በከፈቱት ጥቃት በኦሮሚያ ልዩ ኃይል፣ በኦሮሚያ ሚሊሻና በመከላከያ ሰራዊት 112ኛ ኮማንዶ አባላት ላይ ጉዳት ስለመድረሱ የተነገረ ሲሆን ይህንን የሶስቱን ከተሞች ኦፕሬሽን የመራው ደግሞ ጀነራል ተፈራ ማሞ መሆኑ በአገዛዙ ዘንድ ከባድ ድንጋጤን ጭሯል። የሽምቅ ሳይንቲስቱም እንዲሁም ደግሞ የውጊያ ስፔሻሊስት በመባል የሚታወቀውና በኢትዮ ኤርትራ ጦርነት ደማቅ ታሪክ የጻፈው ከዛ በፊትም በነበሩ ጦርነቶች በተለይም ከደርግ ጋር በነበሩ ትንቅንቅ ታሪክ የሰራው በኋላም በሰሜኑ ጦርነት የህወሓትን ኃይል በሚገባ በማንበርከክ ጀብዱ የፈጸመው የጀነራል አሳምነው ጽጌ ወንድም ጀነራል ተፈራ ማሞ ይህንን ኦፕሬሽን እየመራው በአማራ ክልል 2 ከተሞች ላይ በኦሮሚያ ክልል 1 ከተሞች ላይ ለአዲስ አበባ ቅርብ በሆኑ 3 ወታደራዊ ካምፖች ላይ ጥቃት ፈጽሟል። ይህ ጥቃት ነገም በሌሎች ከተሞች ላይ ሊቀጥል ይችላል በሚል አገዛዙ በእጅጉ መደናገጡንም ለማወቅ ተችሏል። በሌላ መረጃ በአማራ ክልል ሰሜን ወሎን ከደቡብ ጎንደር በሚያዋስነው የጨጨሆ ተራራ ላይ ከባድ ውጊያ እየተደረገ ነው ተባለ። በሰሜኑን ጦርነት ጨምሮ በታሪክ በሚነሱ ጦርነቶች ስሙ ተደጋግሞ የሚነሳ አካባቢ አንዱ ጨጨሆ ነው።
የጨጨሆ ግንባር እጅግ ወሳኝና ስትራቴጂካዊ ተራራማ ስፍራ በመሆኑ ከደቡብ ጎንደር ንፋስ መውጫ ወደ ጋሸና የሚወስደው መንገድ ማገናኛ ቦታ ነው። የፋኖ ኃይሎች ይህን መንገድ ከተቆጣጠሩ 10 ቀን አልፏቸዋል። ላለፉት ተከታታይ 3 ቀናት የመንግስት ኃይሎች ይህን መንገድ ለማስከፈት ተደጋጋሚ ጥረት ቢያደርጉም አልተሳካላቸውም። ዛሬ ግን የእግረኛ ኮማንዶን፣ የአየር ወለድ ኮማንዶን፣ የእግረኛ ሰራዊትን ከሜካናይዝድ ኃይል ጋር በማሰለፍ በሶስት አቅጣጫ ውጊያ ከፍተዋል። ውጊያውን የከፈቱት ደግሞ ከንፋስ መውጫ ተነስተው ወደ ጨጨሆ ከተንቀሳቀሱ በኋላ ጋንጋ የሚባል ቦታ ላይ ሲደርሱ አንደኛው ኃይል ወደ ግራ በመታጠፍ በዘውድ አቅጣጫ ሲንቀሳቀስ፣ ሌላኛው ኃይል ደግሞ በቀኝ በመታጠፍ በሰዶብ አቅጣጫ፣ ቀሪው ኃይል ደግሞ በፊት ለፊት በዋናው መንገድ በመንቀሳቀስ ነው ውጊያ እየተከፈተው ተብሏል። የፋኖ ኃይሎችም የመጣውን ሰራዊት እጅ በእጅ ገጥሞታል ተብሏል። በዚህ ውጊያ በሁለቱም ተፋላሚ ኃይሎች ላይ መጠነ ሰፊ ጉዳት ስለመድረሱ የተነገረ ሲሆን ውጊያውም የእጅ በእጅና የጨበጣ ስለመሆኑ ነው የተነገረው። በዚህም በመንግስት ወታደሮች ላይ በተለይ መጠነ ሰፊ ጉዳት ሲደርስ የተከበቡ ከጀርባ የተቆረጡና መፈናፈኛ ያጡ የኮማንዶ አባላትም እንዳሉ ታውቋል። በአንጻሩ በፋኖ በኩልም ጉዳት ደርሷል። በተለይም የፋኖ ኃይሎች ዲሽቃና ሞርተር ለመማረክ በሚል ወደ አገዛዙ የጦር ቀጠና ዘለው በመግባት የሞትና የአካል ጉዳትን ማስተናገዳቸውን ነው ለማወቅ የተቻለው። ውጊያው አሁንም ተጠናክሮ የቀጠለ ሲሆን የጨጨሆና አካባቢውን የፋኖ ኃይሎች እስካሁን ድረስ እንዳላስደፈሩትና አሁንም የእጅ በእጅ ውጊያው ተጠናክሮ ስለመቀጠሉ የመረጃ ምንጮቻችን ከስፍራው ገልጸዋል። ከንፋስ መውጫ ወደ ጋሸና ኃይል ማንቀሳቀስ ያልቻለው የመንግስት ኃይል የተከፈለው መስዋዕትነት ተከፍሎ ጨጨሆን ለመያዝ ነው ትንቅንቅ እያደረገ የሚገኘው። የፋኖ ሰራዊት ከንፋስ መውጫ ወደ ጋሸና ሜጃ ላይ የሚገኘውን የጨጨሆን የደቡብ ጎንደርና የሰሜን ወሎን ማገናኛ ቦታ ፋኖ የያዘ ሲሆን ከጋሸና ጀምሮ እስከ ወልዲያ ድረስ ያሉ እነስታይሽ እና አሁን ተገኝና እነሙጃ ከተሞችንም ፋኖ ተቆጣጥሯል። ከጋሸና ወደ ላሊበላ በሚወስደው ዋና መንገድ ላይ የሚያሉትን እነ ድብኮን ጨምሮ ዳቦ ከተሞችና ሌሎችንም የፋኖ ኃይል መቆጣጠሩ የሚታወቅ ጉዳይ ነው። በተመሳሳይ ከጋሸና ወደ ወገል ጤና ባሉ መስመሮች ላይ ፀሐይ መውጫ ከተማን ጨምሮ ኮን አካባቢውም በፋኖዎች ቁጥጥር ስር ነው። አድማጭ ቤተሰቦቻችን ዳግም በሌላ መረጃ ወደ እናንተ መለሳለሁ። እስከዚያው ድረስ ግን በደህና ቆዩም።